እንኳን ለቅዱሳን ጻድቃነ ደጌ ዓመታዊ በዓል በሰላም አደረሳችሁ። ኢትዮጵያውያን ሳይሆኑ ኢትዮጵያን ያበሩ ዜግነታቸው ሮም ቁጥራቸውም 3000 ሲሆን ከሮም ግዛት ተሰብስበው እንደ 9 ቅዱሳን ወደ ኢትዮጵያ ምድር መጥተው በአክሱም ውስጥ በገዳም የኖሩ በኑሯቸውም አንዲት የከበረች ሕግ የነበረቻቸው እርሷን ፍቅር ናትና ለዘመናት በፍቅረ ክርስቶስ ታስረው ፍቅርን ለብሰው በፍቅር የኖሩ ሁሌም ወር በገባ በ29 የጌታችንን ስም እየጠሩ ጽዋ ይጠጡ የነበረ ስለ ፍቅራቸውም ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ 3001ኛ ሆኖ ነዳይ መስሎ አብሯቸው የጠጣ የነበረ በመጨረሻውም ሁላቸውም በአንድነት የተሰወሩ ጻድቃን ቅዱሳን ማኅበረ ዶጌ ወይም ደጌ በዚች ቀን ዓመታዊ በዓላቸው ይታሰባል። አባ ገብረ ናዝራዊ ዘቃውት፣ ቅድስት አክሳኒ ፈላሲት፣ ቅዱስ ሪያኮስ ሰማዕት፣ አባ እስጢፋኖስ ገዳማዊና ከድሮ ሮም የተነሱ ቅዱሳን አንስትም በዚች ቀን ዓመታዊ በዓላቸው ይታሰባል። ቅድስት አርሴማ ሰማዕት፣ ቅድስት ፍቅርተ ክርስቶስ እናታችን፣ ቅዱስ ጴጥሮስ ተፍጻሜተ ሰማዕት፣ ቅዱስ ማርቆስ ዘቶርማቅና ቅዱስ ዘርዓ ክርስቶስ ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን። ስንክሳር ዘወርኃ ጥር 29 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ጥር 29 በዚች ቀን ከድንግል እመቤታችን ማርያም ጌታችን ኢየሱስ ክርስቶስ የተወለደበት የበዓሉ መታሰቢያ ነው። ለእርሱም ክብር ምስጋና ይሁን። ይቅርታውና ቸርነቱን በላያችን ይሁን ለዘላለሙ አሜን። በዚችም ቀን የስሟ ትርጓሜ መጻተኛ የሆነ የከበረች አክሳኒ አረፈች። እርሷም ከሮሚ አገር ለከበሩ ሰዎች ልጅ ናት። ወላጆቿም ከእርሷ በቀር ልጅ የላቸውም። እርሷም የምትጋደል ሆነች። በቀንና በሌሊትም ትጾማለች፣ ትጸልያለች። በሮሚ አገር ወዳለ የደናግል ገዳም በመሄድ ከእሳቸው ጋር ታገለግላለች። ከአባቷ ቤት የሚያመጡላትን ምግብ ለድሆችና ለምስኪኖች ሰጥታ እርሷ ከደናግሉ ምግብ ትመገባለች። የደናግል መነኮሳትንም ገድል አዘወትራ ታነባለች። ከእርሳቸውም ጋር አንድ ያደርጋት ዘንድ እግዚአብሔርን አብዝታ ትለምን ነበር። ከዚህም በኋላ ወላጆቿ ሊያጋቧት አስበው ከሮሚ ሀገር ታላላቆች ለአንዱ አጯት። ከወርቅና ከብር የተሰሩ የከበሩ ሽልማቶችንና ጌጦችን ማዘጋጁላት። የጋብቻውን ቀን ሲደርስ እናቷን እናቴ ሆይ በምታጋቡ ጊዜ ወደ ደናግሉ መሄድ አይቻለኝም፣ እኔ ዛሬ ሄጄ ሰላምታ ሰጥቻቸው ፈጥኜ እመለስሻለሁ አለቻት። እናቷም የነገሥታት የሆነ የወርቅ ልብሶችን አልብሳ ሴቶችን አገልጋዮችን ከእርሷ ጋር አድርጋ አሰናበተቻት። እርሷ ግን ወደ ባህር ወደብ ተጉዛ መርከብን አግኝታ ተሳፈረችና ወደ ቆጵሮስ ደሴት ሄደች። ወደ ከበረ ኤጲፋኒዎስም ደርሳ ሐሳቧን ሁሉ አስረዳችው። የከበረ ኤጲፋኒዎስም ወደ እስክንድርያ አገር ሰደዳት። ወደዚያም በደረሰች ጊዜ በሕልሟ የከበረ ሐዋርያ ቅዱስ ጳውሎስ ተገልጾ ስሙን ነገራትና የምትሠራውን ሁሉ አስተማራት። በማግስቱም ወደ ሊቀ ጳጳሳት ቴዎፍሎስ ገባች። የራሷንም ጠጉር ተላጭታ የምንኩስና ልብስን ለበሰች። ከእርሷ ጋር ያሉ ሽልማቶችንና ጌጦችን የወርቅ ልብሶችንም ሸጠችና በሰማዕታት መጀመሪያ በከበረ እስጢፋኖስም ቤተ ክርስቲያን ሰራች። አባ ቴዎፍሎስም ብዙዎች ደናግል መነኮሳትን ሰበሰበላትና በዚያ ገዳም ከእርሷ ጋር የሚኖሩ ሆኑ። ይህችም ቅድስት አክሳኒ ታላቅ ተጋድሎን ጀመረች። እርሷ ከጥሬ ባቄላ በቀር በእሳት ያበሰሉትን አትቀምስም። በምትተኛበትም ጊዜ ያለ ምንጣፍ በምድር ላይ ትተኛ ነበር። እንዲህም እየተጋደለች 20 ዓመት ያህል ከዚያም የሚበዛ ኖረች። ከዚህም በኋላ ጥቂት ታመመችና አረፈች። ልዑል እግዚአብሔርም የሰጣትን ልዕልና ሊገልጥ ወደደ። ባረፈችበትም ዕለት በቀትር ጊዜ የብርሃን መስቀል በሰማይ ውስጥ አዩ። ብርሃኑም የፀሐይን ብርሃን ሸፍኖ ነበር። የሚያበሩ ከዋክብትም አክሊላትም በዙሪያው ሆነው ሥጋዋን ከደናግል ሥጋ ጋር እስካኖሩ ድረስ የሚያበሩ ሆኑ። ከዚያም በኋላ ተሰወረ። ይህም ስለ እርሷ እንደተገለጠ ሕዝቡ አወቁ። በዚያንም ጊዜ እነዚያ 2 አገልጋዮቿ የዚችን ቅድስት አክሳኒ ከመጀመሪያው እስከ ረፍቶ ያለውን ገድሏን ለሊቀ ጳጳሱና ለሕዝቡ ሁሉ ስማቸውን ለውጣ እህቷ እንዳለቻቸው እርሷንም እመቤታችን ሳይሆን እህታችን እንዲሏት ምስጢሯንም ሁሉ እንዲሰውሩ እንዳማለቻቸው ተናገሩ። ሊቀ ጳጳሳቱና ሕዝቡ ሁሉ አደነቁ። ገድሏንም እስከ መጨረሻው ጻፉ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር አይኑር ለዘላለሙ አሜን። በዚችም ቀን መስተጋድል የከበረ ሰማዕት የሰሪያኮስ መታሰቢያ ነው። በረከቱም ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚችም ዕለት ከሮሜ ሰዎች ውስጥ የንጹሐን ሴቶች መታሰቢያቸው ነው። የፊልንማ፣ የኢያልኒ፣ የሰረባሞኒ፣ የቃውት፣ የአባ ገብረ ናዝራዊ፣ የዳጓ ገዳም ጻድቃን መታሰቢያቸው ነው።
በረከታቸውም ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን፣ አሜን። በዚህችም ቀን ተጋዳይ የሆነ አባ እስጢፋኖስ አረፈ። ይህም ቅዱሳን ገዳማውያንን በመፈለግ በበረሃ ውስጥ ሲዞር የወደቀች የሰው ራስ አገኘ። እርሷም ሥጋ የሌላት አጥንት ብቻ ናት። ሥራዋን የሚያስረዳው ዘንድ ወደ እግዚአብሔር ለመነ። በዚያንም ጊዜ ከዚያች ራስ ውስጥ እንዲህ የሚል ቃል ወጣ። እኔ በብዝብዝ ጭምር የማትረፍ ነጋዴ ነበርኩ፣ መመጾትንም አላውቅም። በእኔ ዘንድ ካለው የገንዘብ ብዛትም አልጠግብም ነበር። በአንዲትም ዕለት ወደ ንግድ ሩቅ ወደሆነ አገር ስጓዝ ውሃ ወደሌለበት በረሃ ደረስኩኝ። የቀን ሐሩርን በጸና ጊዜ ግመሎች የሞቱ፣ ባሮችም ሸሹ፣ ብቻዬን ቀረሁ። በሦስተኛውም ቀን ዓይኖች ከዱኝ፣ እንደ ፉጨትም ያለ ሰማሁ። ያን ጊዜ ነፍሴ ወጣች። እንደ ሥራዬም ቅጣቴን ልቀበል ወደ ስቃይ ቦታ ወሰዱኝ። አንተም በለመንክ ጊዜ ሥራዬን እነግር ዘንድ ወደ አንተ አመጡኝ። አሁንም ወደ ስቃይ ቦታ እንዳይመልሱኝ እግዚአብሔርን ስለ እኔ ምሕረትን ትለምነው ዘንድ ማልደሃለሁ አለው። ቅዱሱም ወደ እግዚአብሔር ስለ እርሱ ለመነለት። በዚያንም ጊዜ ስለ አንተ ምሬዋለሁ የሚል ቃልን ሰማ። ይህንንም ሰምቶ ወደ በዓቱ ሄደ። እስካረፈ ድረስም እያለቀሰና ደረቱን እየደቃ ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ እጅ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።